ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 11 2018 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መካከለኛው ኢትዮጵያ አካባቢ ስንሄድ በሸዋ ቀጠና አዳዲስ መረጃዎች አሉ። እነሱም በዝርዝር አደርሳችኋለሁ። ሰሞኑን ከሁለት እዝ በላይ ኃይል ወደ ደራ ቀጠና ያስገባው ኦነግ ሸኔን በተመለከተ አዳዲስ መረጃዎች ወጥተዋል። በዚህ ቀጠና ለዘመቻ የወጡ ሚሊሻዎች ያልታሰበ ጉዳይ ገጥሟቸዋል። በተለይ አካባቢው ከተለያዩ የአማራ ቀበሌዎች በሆኑ በደራ አካባቢ ከተመለመሉ የአማራ ሚሊሻዎች በዘመቻ ጋር በተያያዘ ያልታሰበ ጉዳይ ገጥሟቸዋል። ይሄ ጉዳይ ምንድን ነው? ቀድሞ ማስጠንቀቂያ ሲሰጥበት ከነበረው ክስተት ጋርስ ምን ያገናኘዋል? በዚህ ሰዓት ከያዝኳቸው መረጃዎች መካከል ይገኙበታል። እንደዚሁም ደግሞ በሰሜን ወሎ ደጋማ አካባቢዎች ያላቋረጡ ውጊያዎች ቀጥለዋል። ዛሬ በጋሽና ቀጠና ከመቄት እስከ ዳውንት ባሉ አካባቢዎች ያሉ የውሎ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም አብራችሁን ከቆያችሁ የውሎ መረጃዎቹን የምትከታተሏቸው ይሆናል። የመስመራዊ ወታደራዊ አዛዥን ጨምሮ እንደዚሁ ከግዳጅና ስምሪት ቀጠናቸው የወጡ ወታደሮች ወደ ፋኖ ተቀላቅለዋል። ከያዝኳቸው የግንባር መረጃዎች መካከል ይገኙበታል። ከዚህ ባሻገር ዛሬ በህወሓት ላይ እንደዚሁ የአሜሪካ የውጭ ጉዳይ መስሪያ ቤት የማዕቀብ መጣሉ ተገልጿል። ይህንን መረጃ ብዙዎቻችሁ ከብዙ ሚዲያዎች ተመልክታችሁት ሊሆን ይችላል። ይህንን ጉዳይ ከዜናው ባሻገር ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ ፖለቲካዊ አንድምታው ምን ይሆናል የሚለውን ከተለያዩ አካላት ጋር ከካርቱም እስከ አስመራ፣ ከአስመራ እስከ አዲስ አበባ በሚገኙ አካላት ጋር የሚኖረው ዲፕሎማሲያዊ፣ ፖለቲካዊ፣ ወታደራዊ ጫና ምን ይሆናል የሚለውን በአጭሩ የምንመለከት ይሆናል። እነዚህን ጨምሮ እንደዚሁ የተለያዩ የጎረቤት ሀገራት በተለይ በሱዳን ውስጥ ካለው ጦርነት ጋር በተያያዘ ዩናይትድ አረብ ኤሚሬትስ ዓለም ለፍርድ ሊያቀርባት ይገባል የሚል አማራጭ የፖሊሲ ጽሑፍ ወጥቷል። በሱዳን ውስጥ ያለውን ጦርነት በአልቡርሃን እና በመሐመድ ደጋሎ መካከል አድርጎ መመልከት ስህተት ነው። ለዛ ነው መፍትሄ የጠፋችሁ። ስለዚህ ዩናይትድ አረብ ኤሚሬትስን ለዓለም አቀፍ ፍርድ ማቅረብ ብቸኛው መፍትሄ ነው የዚህን ጦርነት ለመቋጨት የሚል ጽሑፍ ወጥቷል። ከዚህ ውስጥ ዋና ዋና ነጥቦችን ወደ እናንተ አደርሳለሁ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ አስተያየቶችን ልካችሁልኛል። በተለይ ሰሞኑን ስለ ኦነግ ሸኔ ወታደራዊ እንቅስቃሴና ስምሪት በተመለከተ ከሰማችኋቸው መረጃዎች መካከል የተሰጡ አስተያየቶች አንዳንዶቹ የሚገርሙ ናቸው። ኦነግ ሸኔ የአባይ ሸለቆን ተከትሎ ከቆላማው የወለጋ አካባቢዎች እንዲሁም ደግሞ ከምዕራብ ሸዋ አካባቢዎች ወደዚህ ወደ ደራ እና ሰላሌ ቀጠና በዚህን ያክል ኃይል ሲንቀሳቀስ ድሮንም ያላየው የእግረኛ ሰራዊትም ያላየው ለምንድን ነው? ይሄ ሁሉ እንቅስቃሴ ሲያደርግ ማን ሽፋንና ከለላ እየሰጠው ነው? የዚህ ላይ ምን ትወስዳላችሁ? መረጃውን ከመንገር ባለፈ አብረው ያሉ ጉዳዮችን ለምን አትመለከቱም የሚል አስተያየት ተመልክቻለሁ። ያው እንግዲህ አንድ መረጃ እንደ መረጃ ይቀርባል። ከመረጃው ላይ የተለያዩ ምልከታዎችን የሚወስዱት አድማጭ ተመልካቾች ናቸው። መረጃዎቹ ከቀረቡ በኋላ ሁሉንም መረጃዎች ሁሉም አድማጭ ተመልካቾች በተመሳሳይ ደረጃ አይረዷቸውም። የተለያየ ትርጉም ይሰጧቸዋል። የየራሳቸውን ትርጉሞች ይሰጣሉ። ስለዚህ ከዚህ አንጻር ከገረሙኝ አስተያየቶች መካከል ነው ኦነግ ሸኔ በዚህን ያክል ኃይል ሲንቀሳቀስ ከወለጋ ሸዋን አቋርጦ ወደ ደራና ጀማ ወንዝ ድረስ ሲጠጋ ለምንድነው ድሮን ያላየው? ለምንድነው መካናይዝድ እግረኛ ያልገጠመው የሚለው እንግዲህ ያው ጉዳዩ ከየት እስከ የት እንደሆነ የሚያሳይ ጥያቄ ነው። ለማንኛውም አመሰግናለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በትግራይ ያለውን አጠቃላይ ሁኔታ በማስቀደም እጀምራለሁ። በተከታታይ በትግራይ አካባቢ ያለውን አሁናዊ ሁኔታ በተመለከተ ከወታደራዊ የግዳጅ አፈሳ እስከ ወታደራዊ ስምሪትና እንዲሁም ደግሞ የወታደራዊ መረጃዎችን ጨምሮ በየቀኑ እያደረስኳችሁ ነው የሚገኘው። በዛሬው ዕለት የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት ላይ ማዕቀብ መጣሉን ገልጿል። ይህንን ጉዳይ ላስቀድምና ወደ መረጃዎቻችን እንግባ። በትግራይ ክልል ሰላምን በሚያደናቀፉ ግለሰቦች ላይ የአሜሪካ እግድና የጉዞ ገደብ መጣሏ ተገልጿል። በትግራይ ክልል ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነታቸውን ለማረጋገጥ ያሉትን ሁሉንም አማራጮችና መሳሪያዎች ሁሉ መጠቀም እቀጥላለሁ ብላለች አሜሪካ። ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስን ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ በሆኑ ወይም ደግሞ ተባባሪ በሆኑ ግለሰቦች ላይ ያነጣጠረ የጉዞ ገደብ ወይም ደግሞ ማዕቀብ እንደሆነም መግለጫው ያሳያል። እንግዲህ በአጭሩ መግለጫው ምንድን ነው የሚለው የአሜሪካ የውጭ ጉዳይ መስሪያ ቤት ዛሬ ያወጣው መግለጫ በትግራይ በህወሓት አክራሪዎች እና በኢትዮጵያ መንግስት መካከል እየተባባሰ የመጣውን ውጥረት
በሰሜን ኢትዮጵያ ግጭት ዳግም ለመቀስቀስ እና በመላው ቀጠና ያለውን ሰላምና ደህንነት ለማደናቀፍ ስጋት ጥሏል ይላል። በዚህ ዓመት መጀመሪያ ላይ የትግራይ የጸጥታ ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር ተጋጭተዋል። ይህም ወደ 600 ሺህ የሚሆን ህይወት ቀጥፎ ቀጠናውን ለረሃብና ለችጋር አፋፍ አጋልጦ ከነበረው የ2020 እስከ 2022 የነበረው ግጭት ማብቂያ ወዲህ የመጀመሪያው ቀጥተኛ ፍልሚያ እንደሆነ መግለጫው አንስቷል። በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ወደ ጦርነት መመለስን በመፍራት የቀድሞ ቤታቸውን ጥለው ተሰደዋል። ዛሬ የአሜሪካ የውጭ ጉዳይ ሚኒስተር ሮቢዮ በስደትና ዜግነት ህግ አንቀጽ 212 ንዑስ አንቀጽ ኤ እና በንዑስ አንቀጽ 3 ሲ በተሰጣቸው ስልጣን መሰረት በህወሓት አክራሪ መሪዎችና በቅርብ የቤተሰቦቻቸው አባሎቻቸው ላይ ወደ ውጭ የሚደረግ የቪዛ ገደብ ለመጣል እርምጃዎችን መውሰዱን ገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ በሆኑ አካላት ላይ እና በተባባሪዎቻቸው ላይ በተሳታፊ ግለሰቦች ላይ ያነጣጠረ እርምጃ እንደሆነም መግለጫው ጨምሮ ገልጿል። አሜሪካ ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልጉ የትግራይ ህዝብን ጨምሮ ከኢትዮጵያ ህዝብ ጎን መቆሟን ትቀጥላለች። በክልሉ ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነታቸውን ለማረጋገጥ አሜሪካ ያሉትን መሳሪያዎች ሁሉ አሟጣ መጠቀም ትቀጥላለች ይላል። እንግዲህ ይሄ ጉዳይ ሁሉም እየተመለከተው ነው። ከዚህ ላይ ቃል በቃል ዲፕሎማሲያዊ፣ ወታደራዊ ጉዳዮቹ ወደየት ይወስዳሉ የሚሉትን ወቅታዊ በየቀኑ ከሚቀርቡ መረጃዎች አንጻር አንዳንዶቹን እስኪ እንመልከታቸው። ያው እንግዲህ መግለጫው ሁሉም ሰው አንብቦታል። ከመግለጫው ጋር የተያያዙ ጉዳዮች ግን ምንድን ናቸው? በየቀኑ እዚህ የምናነሳቸው የአጠቃላይ ወታደራዊ ስምሪቶች፣ ወታደራዊ እንቅስቃሴዎች፣ ፖለቲካዊ ውጥረቶች ተደምረው ወደየት ይሄዳሉ? ከዚህ ማዕቀፍ በኋላ ይሄ ማዕቀፍ ዲፕሎማሲያዊ፣ ወታደራዊና ፖለቲካዊ አንድምታው ምንድን ነው የሚለውን የመጀመሪያው እንግዲህ የህወሓት አክራሪ ባለስልጣናት በጉዞ ክልከላ የተጣለባቸውና እገዳ አሁን ባለው ወቅታዊ የኢትዮጵያ የአፍሪካ ቀንድ የምስራቅ አፍሪካ የኃይልና የፖለቲካ እንዲሁም ደግሞ የዲፕሎማሲና የፖለቲካ አስተላለፍ ላይ ምን አይነት ተጽዕኖ ይኖረዋል? እንግዲህ ከኢትዮጵያ አልፎ በአፍሪካ ቀንድና በምስራቅ አፍሪካ ምን አይነት ተጽዕኖ ይኖረዋል? የመጀመሪያው በዚህ በኩል የሚነሳው ጉዳይ እንግዲህ በህወሓት በራሱ ውስጥ የሚኖረው ተጽዕኖ ምን ይመስላል የሚለው ነው። የአሜሪካ እገዳ ህወሓት ሁለት ነው። አንደኛው በደብረ ጽዮን የሚመራው መቀመጫውን መቀሌ ያደረገው ሲሆን ሁለተኛው ህወሓት ደግሞ በጌታቸው ረዳና በጀነራል ጻድቃን የሚመራው ስሙን እየለዋወጠ አዲስ አበባ ላይ የሚገኘው ህወሓት ነው። እንግዲህ የተለያየ ስም እየሰጠ ለራሱ ቢቀጥልም በፍላጎትም ሆነ ከሌሎቹ የኢትዮጵያ ህዝቦች አንጻር ያላቸው ፖሊሲ ልዩነት ስለሌለው ቁጥር 1 እና ቁጥር 2 በሚል ሊገለጽ ይችላል። በነደብረ ጽዮን የሚመራው የህወሓት ቡድንና ስሙን እየቀያየረ በነጌታቸው ረዳ የሚመራው ህወሓት ቡድን መካከል ያለው ፖለቲካዊና ወታደራዊ እንዲሁም ደግሞ የትግራይን የፖለቲካ የበላይነት ለመያዝ በሚደረገው ሽኩቻ ውስጥ የነደብረ ጽዮን ቡድን ላይ በአሜሪካ የተጣለው ዲፕሎማሲያዊ ጫና ለነጌታቸው ረዳና ለነጀነራል ጻድቃን እንደ ትልቅ ድል የሚቆጠር ይሆናል። ይህም ለነጻድቃንና ለጌታቸው ረዳ ለዲፕሎማሲያዊ ድል ተደርጎ ሊወሰድ ይችላል። ከፕሪቶሪያው የሰላም ስምምነት አንጻር ተወካይ እኛ ነን እያሉ በተደጋጋሚ ከሚያቀርቡት ጥሪና ከሚያደርጉት እንቅስቃሴ አንጻር እንደ አንድ ጉዳይ ሆኖ ሊታይ ይችላል። ሁለተኛው በአብይ አህመድና በነደብረጽዮን ቡድን መካከል ያለውን ወቅታዊ ወታደራዊ ፖለቲካዊ ውጥረት የዛሬው የአሜሪካ የውጭ ጉዳይ መስሪያ ቤት ማዕቀብ ምን አይነት አንድምታ ይኖረዋል የሚለው ጉዳይ ነው። ሌላው መሰረታዊ ጉዳይ ይህ ጉዳይ ከብዙ አቅጣጫዎች ብዙ አንድምታዎች ያሉት ነው የሚሆነው። በዋናነት ግን አሁን ባለው ሁኔታ ዓለም አቀፍ ማህበረሰቡ በዓለም ፖለቲካ ትልቅ ተጽዕኖ የሚያደርገው የአሜሪካ የውጭ ጉዳይ መስሪያ ቤት የነደብረጽዮን ቡድን የፕሪቶሪያውን የሰላም ስምምነት በማፍረስ በሰሜን ኢትዮጵያ ጦርነት ለመቀስቀስ እየተንቀሳቀሰ ነው የሚለው ጉዳይን ያስረገጠ ይሆናል። ይሄ የጉዞ እገዳ ይህም ወደፊት በዚህ ቀጠና ጦርነት ቢቀሰቀስ ከዚህ ጦርነት ጋር በተያያዘ ለአብይ አህመድ የአሜሪካ የዲፕሎማሲ ድጋፍ ቀድሞ የሚሰጥ ማዕቀብ ሆኖ ሊታይ ይችላል። ሶስተኛው ከህወሓትና ባለቡርሃን መካከል ካለው አጠቃላይ ወታደራዊ ትብብር አንጻር ይህ ጉዳይ እንዴት ይታያል የሚለው ነው። በአልቡርሃንና በነደብረጽዮን ቡድን መካከል ያለው ወታደራዊ ትብብር ወታደራዊ ጥምረትን በተመለከተ ይሄ የዛሬው የአሜሪካ የዲፕሎማሲ ጫና ምን አይነት አሉታዊ ተጽዕኖ ይኖረዋል የሚለው ዋና ጉዳይ ነው የሚሆነው። የነደብረጽዮን ቡድን በሱዳን ያለው ፖለቲካዊ፣ ወታደራዊ ተሳትፎ ምን ደረጃ ድረስ እንደሆነ ሁሉም ሰው ያውቀዋል። ከዚህ አንጻር እንግዲህ በቀጥታ ታጣቂዎችን በማስገባት ቅጥረኛ ታጣቂዎችን በማቅረብ የህወሓት እየተሳተፈ ሲሆን
በአንጻሩ ደብረጽዮን ደግሞ እስከ አየር ኃይል የድሮኖችን ድረስ በማቅረብ ለህወሓት ትብብር እያደረገ ነው የሚገኘው። ይህ የአሜሪካ ማዕቀብ በህወሓት መሪዎች ላይ በዚህ የሱዳን ጦርነት በቀጥታና በተዘዋዋሪ ምን አይነት አንድምታ ይኖረዋል የሚለውን እንግዲህ ወደፊት አብረን የምናየው ነው የሚሆነው። አሉታዊና አዎንታዊ የሱዳን ጉዳይ ከገባን በቀላሉ የሚያበቃ ስላልሆነ በአልቡርሃን ስር ከ12 በላይ ታጣቂ ኃይሎች አሉ። ከነዚህ ታጣቂ ኃይሎች መካከል ቀደም ብሎ በኢራን ይደገፋሉ በሚል ማዕቀብ የተጣለባቸው አሉ። በአሜሪካ በኩል ይሄ ሁሉ ሰፊ ጉዳይ ስለሆነ ምን አይነት አሉታዊ ተጽዕኖ ወይም ደግሞ አዎንታዊ ተጽዕኖ ይኖረዋል ወደፊት የሚታይ ጉዳይ ነው የሚሆነው። አራተኛው ጉዳይ በህወሓትና በኤርትራ መካከል ያለውን ወቅታዊ የፖለቲካ ወታደራዊ እንዲሁም ደግሞ ቀጠናዊ የደህንነት ትብብር በቅጽል ስሙ ጽምዶ በሚባለው ጉዳይ ላይ ምን አይነት አሉታዊ እንዲሁም ደግሞ አዎንታዊ ጉዳይ ይኖረዋል የሚለው ይህም እንግዲህ የደህንነት የወታደራዊ ፖለቲካዊ የጂኦ ፖለቲካ ጉዳይን የሚመለከቱ ባለሙያዎች መሰረታዊ ጥያቄ ሊሆን ይችላል። በቅርብ ጊዜ እየተሻሻለ የመጣውን የአሜሪካና የኤርትራ የአስመራ ግንኙነት ላይ በዚህ በህወሓት ላይ የተጣለው ማዕቀብ ተከትሎ ጉዳዩ ወደ የት ሊሄድ ይችላል? ይሄ ወደፊት ከሚታዩ ጉዳዮች መካከል አንዱ ዲፕሎማሲያዊ፣ ወታደራዊ፣ ፖለቲካዊ ጉዳይ አንዱ ይሆናል። አምስተኛው ከህወሓት ጋር ግንኙነት ያላቸው በኢትዮጵያ ውስጥ አጥቀው የሚንቀሳቀሱ ኃይሎች አንጻር የህወሓት ላይ የተጣለው ማዕቀብ ምን አይነት ወታደራዊ አንድምታ፣ አሉታዊ ፖለቲካዊ ተጽዕኖ ይኖረዋል የሚለው አብሮ የሚነሳ ጉዳይ ይሆናል። እነዚህ እንግዲህ አንዳንዶቹ ወደፊት በይደር የምንመለከታቸው ይሆናሉ። ቀጥላለሁ። ከዚህ ጋር በተያያዘው የሆነ ሆኖ በዚህ ማዕቀብ ላይ የትኞቹ የህወሓት ወታደራዊ አዛዦች፣ የትኞቹ ፖለቲካዊ መሪዎች እና ቤተሰቦቻቸው ናቸው በአሜሪካ መንግስት የጉዞ ክልከላና የጉዞ እገዳ የተጣለባቸው የሚለው አሁን አልተገለጸም። ወደፊት አብረን ከምናያቸው መረጃዎች መካከል አንዱ ነው የሚሆነው። ይህ በእንዲህ እንዳለ የአሜሪካና የህወሓት ጉዳይ በዚህ ባለበት ሁኔታ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ማሲንጋ በሚቀጥሉት ቀናት ወደ መቀሌ እንደሚያመሩ መረጃዎች ይጠቁማሉ። አምባሳደር ማሲንጋ በመቀሌ በሚኖራቸው ቆይታ ከነደብረጽዮን ጋር ምን ይነጋገራሉ የሚለው ጉዳይ የሚጠበቅ ይሆናል። አንዳንድ የመረጃ ምንጮች ቀድመው እንዳወጡት ከሆነ የአሜሪካ የውጭ ጉዳይ መስሪያ ቤት አምባሳደሩ ወደ መቀሌ ከመሄዳቸው በፊት ይህንን የማዕቀብና ማስፈራሪያ ቀድሞ መግለጫውን ያሳወቀው አምባሳደሩ ወደ መቀሌ በሚሄዱበት ጉዞ ላይ ሀሳባቸውን ተጽዕኖ ቀድሞ እንዲያርፍና የአሜሪካ መንግስት አቋምን ቀድሞ ለማሳወቅ ተጽዕኖ ለማድረግ እንደሆነ ይገልጻሉ። ያም ሆኖ በህወሓት በኩል አሁንም ሁለት ቅድመ ሁኔታዎችን አዘጋጅተው ለሰላምና ለፖለቲካዊ ንግግር ዝግጁ መሆናቸውን እየገለጹና ለአምባሳደሩ ይህንን ለማስረዳት ኮሚቴ ማዋቀራቸው ነው የተሰማው። በህወሓት በኩል አንደኛው የህወሓትን የፖለቲካዊ ህጋዊ ሰውነት መመለስ፣ ሁለተኛ የትግራይ ሉዓላዊ ግዛትን መሬት ማስከበር እና ተፈናቃዮችን ችግር መፍታት የሚሉ ሁለት ጉዳዮች ከተፈቱ ወደ ፖለቲካዊ ድርድርና ወደ ጠረጴዛ ውይይት ለመመለስ ዝግጁ ነን የሚል ቅድመ ሁኔታ ህወሓቶች ማስቀመጣቸውን የመረጃ ምንጮች ገልጸዋል። እንግዲህ ይህንን በተመለከተ መረጃውና ቀጠናዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ መረጃዎችን በተመለከተ ከዚህ ጋር አያይዤ ወደ እናንተ አቅርቤያለሁ። እናንተም የሚመስላችሁን ሀሳብ አስተያየት ልትሰጡ ትችላላችሁ። ያም ሆኖ በነገራችን ላይ በ2013 ጦርነት ወቅት በኢትዮጵያ ወታደራዊ አዛዦች፣ የፖለቲካ ሰዎች እንዲሁም ደግሞ በህወሓት የፖለቲካ ሰዎችና ወታደራዊ አዛዦች እንዲሁም ደግሞ በኤርትራ የፖለቲካ ሰዎችና ወታደራዊ አዛዦች ላይ ተመሳሳይ የአሜሪካ የጉዞ ማዕቀብ መጣሉ ይታወሳል። ያ የተጣለው ማዕቀብ ምን ተጽዕኖ አመጣ፣ ምን ለውጥ አመጣ የሚለው እንግዲህ ወደፊት አብሮ የሚታይ ይሆናል። ከዚህ ጋር በተያያዘ ወደ ሌሎች መረጃዎች ስቀጥል ወደ ሸዋ ቀጠና የሚወስደን መረጃ አስከትላለሁ። በሸዋ ቀጠና ባሶ ወረና ወረዳ መንዲዳ ተብላ ከምትጠራው ከተማ አቅራቢያ ወታደራዊ ጉዳት ያደረሰ የደፈጣና የግንባር ውጊያ መደረጉን የወጡ መረጃዎች ይገልጻሉ። በዚህ በከተማው አቅራቢያ በተፈጸመ የደፈጣና በተደረገ የግንባር ውጊያ ወታደራዊ ኪሳራ ደርሷል ሲሉ መረጃዎች ጠቁመዋል። መነሻውን መንዲዳ ተብላ ከምትጠራው ከተማ ያደረገ መከላከያ አድማ ብተናና ሚሊሻ ወደ ሙጢ ጨርቆስ አካባቢ እንዲሁም ደግሞ ወደ አማጉል ተብሎ ወደሚጠሩ አካባቢዎች እንቅስቃሴ ማድረጉን ተከትሎ ነው የደፈጣና የግንባር ውጊያዎች የተደረጉት። በሙያ ማጉል ተብሎ በሚጠራው ቦታ ከተንቀሳቀሰ እግረኛ ጋር ለሰዓታት የቆየ ውጊያ በፋኖና በሚሊሻ በመከላከያና በአድማ ብተና መካከል ተደርጓል።
ውጊያው በዲሽቃና በነፍስ ወከፍ መሳሪያዎች ጭምር የታገዘ እንደሆነ መረጃዎች ገልጸዋል። ሞጢ ጭርቆስ ተብሎ በሚጠራው አካባቢ በተፈጸመ የደፈጣ ጥቃትም ጉዳት ደርሷል። በአይሱዙ ተጭነው የሄዱ በነበሩ ሚሊሻዎች ላይ በተፈጸመ የቦምብ ፍንዳታ ጉዳት ደርሷል። በደፈጣ ጥቃቱና በግንባር ውጊያው በፋኖም ሆነ በመከላከያ በአድማ ብተናም ሆነ በሚሊሻ የደረሰው ዝርዝር ጉዳት ግን በውል አልታወቀም። ከዚህ ውጊያና ደፈጣ ጥቃት በኋላ መከላከያ ሚሊሻና አድማ ብተና ወደ መንዲደ ከተማ ተመልሰው ወጥተዋል። ከሁለቱ ቀጠናዎች ለቀው የሚሉት የመረጃ ምንጮቹ ጨምረው ገልጸዋል። በዚሁ ቀጠና ሰሞኑን እንደ ዋና መረጃ አድርገን ስናቀርበው የነበረው የደራ ጉዳይ ነው። ደራ አካባቢ ከተሰሙ መረጃዎች መካከል በሸዋ ደራ በርካታ ቁጥር ያለው የኦነግ ሸኔ ታጣቂ ኃይል ያው እንደገባ ይታወቃል። ከትላንት ጀምሮ ከሁለት እዝ በላይ የሸኔ ታጣቂ ኃይል ወደዚህ ቀጠና መግባቱ ተረጋግጧል። ይህ የሸኔ ታጣቂ ኃይል ይህን ያክል ግዙፍ የሆነ እንቅስቃሴ ከሆሮ ጉዱሩ ወለጋ፣ ምስራቅ ወለጋ እንዲሁም ደግሞ ምዕራብ ሸዋ አካባቢዎች ወደ ሰላሌ ቀጠናዎች ምንም አይነት የአየርም ሆነ የምድር ጦር ጥቃት ሳይፈጸምበት እዚህ መድረሱ ቅድም በአስተያየት ላይ እንደገለጽኩት የብዙዎቹ መነጋገሪያ ሆኗል። ይህ በእንዲህ እንዳለ ዛሬ በደራ ወረዳ የሸኔ ታጣቂዎችን አሰሳ ለማድረግና ለመከላከል የወጣ በርካታ ሚሊሻ ኃይል ያልታሰበ ጉዳይ ገጥሞታል ተብሏል። ጉዳዩን በተመለከተ ከቦታው የወጡ መረጃዎች ይህንን ይላሉ። በሸዋ ደራ አባዶ ተብሎ በሚጠራ አካባቢ የኦነግ ሸኔ ታጣቂዎችን አሰሳ ለማድረግ ታጣቂዎቹን ለመከላከል ጥበቃ ለማድረግና በአካባቢው ቀድሞ ጥቃቶችን ለመከላከል ስምሪት ላይ እየነበሩና ወደዚህ የግዳጅ ቀጠና የተንቀሳቀሱ የሚሊሻ አባላት እነዚህ አብዛኞቹ የአማራ ቀበሌዎች ተብለው ከሚጠሩት በርካታ ቀበሌዎች የተመለመሉ ሚሊሻዎች ናቸው። ከጀርባቸው ሌላ ችግር ገጥሞታል ነው ያሉት የመረጃ ምንጮቹ። የሸኔ በአካባቢው ስምሪት ወስዷል፣ ኑ አሰሳ እናድርግ የሚል የአካባቢው አስተዳደር እነዚህ ሰዎች ከአካባቢያቸው አርቆ ከወሰዳቸው በኋላ ለዘመቻ በነሱ መኖሪያ መንደሮች ሸኔ በመግባት ታጣቂ ኃይሉ መኖሪያ መንደሮቻቸው ላይ በርካታ ውድመት አድርሷል፣ ንብረቶችን ዘርፏል፣ ሴቶችና ህፃናቶችን አግቶ ወስዷል ነው የተባለው። ቁጥራቸው በውል ያልታወቀ ሴቶችና ህፃናት በዚህ ሰዓት በኦነግ ሸኔ ታጣቂዎች ከመኖሪያ መንደሮች አባዶ ተብሎ ከሚጠራው መኖሪያ መንደር ታግተው ተወስደዋል። ይህንን ጉዳይ የሰሙት ሚሊሻዎች ወዲያውኑ ከግዳጅ ቀጠና መውጣት ወደ መኖሪያ መንደራቸው ተመልሰው የሸኔ ታጣቂዎች እየፈጸሙ ያሉትን ውድመት ለመከላከል ሲሞክሩ መንገድ ላይ ሌላ ጥቃት ተፈጽሞባቸዋል ነው የተባለው። ወደኋላ መመለስ አትችሉም በሚል ተመልሰው ለመውጣት ሲሞክሩና በቤተሰቦቻቸው በንብረታቸውና በመንደራቸው ላይ የደረሰውን ጥቃት ሳይከላከሉ ቀርተዋል። በተለይ ጎደ ጨፌ ተብሎ በሚጠራ አካባቢ ሌላ ጋቸና ሲርና የአካባቢው የኦሮሞ ሚሊሻ እና ከሸኔ ጋር በመሆን መንገድ ላይ በመጠበቅ በእነዚህ የአማራ ሚሊሻዎች ላይ ጉዳት አድርሷል። እንግዲህ ጉዳቱን በተመለከተ ነው መነጋገሪያ የሆነው። ጥቃት ተፈጽሞባቸው ዘመቻውም ሳይሳካ ቀርቷል። ከዚህ ጀርባ ያለው ማን ነው፣ የጉዳዩ ባለቤት ማን ነው የሚለውና ማን ነው ይህንን ያቀነባበረው፣ ለዘመቻ ወጡ ካሉ መንደሮቻቸውን ካስረቀቁ በኋላ በመንደሮቻቸው ላይ ዝርፊያና እገታ፣ ጥቃት፣ ውድመት እንዲደርስ ያደረገው፣ ይህንን ለመከላከል ከግዳጅ ሲመለሱ ደግሞ መንገድ ላይ የደፈጣ ጥቃት እንዲፈጸምባቸው ያደረገው ማን ነው፣ ይሄ የተናበበና የታቀደበት ጥቃት እንዴት ሊሆን ቻለ የሚለው ከስምሪት ጉዳይ ጋር መነጋገሪያ ሆኗል። በአካባቢው ራሳቸውን ለመጠበቅ መንግስት አለ ብለው የወጡ እነዚህ የአማራ ሚሊሻዎች የታገቱ ቤተሰቦቻቸውና የወደመ ንብረታቸው እስካሁን ድረስ በውል እንኳ በአሃዛዊ መረጃዎች ለማወቅ አልተቻለም። ቀደም ብሎ በዚህ በደራ ቀጠና የኦነግ ሸኔ ታጣቂ ኃይል መግባቱን ተከትሎ በርካታ የጥንቃቄ መልእክቶች ሲወጡ እንደነበር ይታወሳል። ኦነግ ሸኔ በዚህ ቀጠና በመራቤቴ አቅራቢያ እሪቾ አካባቢ እንዲሁም ደግሞ በደራ ምስራቃዊ ጫፍ ጎዶ ፈጨና አባዶ ተብሎ በሚጠሩት ጥቃት በተፈጸመባቸው አካባቢዎች በሚዳወረሞ በኩል ደግሞ ካራና ሰንቀሌ ተብሎ በሚጠሩ መግቢያ በሮች በርካታ ኃይል በማሰማራት ወደ ጉንዶ መስቀልና ቱቲ ተብሎ ወደሚጠሩ ሜታ ቀጠናዎች ተጨማሪ ወደ 14 በሚደርሱ አካባቢዎች ላይ ስምሪት ማድረጉን መረጃዎች ገልጸዋል። ዛሬ በኦነግ ሸኔ ታጣቂዎች ተይዘው የተወሰዱ ሴቶችና ህፃናት እስካሁን ያሉበት ሁኔታ አልታወቀም። ያው እንግዲህ ኦነግ ሸኔ ለብሔራዊ ነፃነት ነው የሚታገለው ተብሎ አንድ ቀን ዜና ከተሰራ በኋላ ተመልሶ አማራውን በመጨፍጨፍ እንዲሁም ደግሞ በአማራው ላይ ጥቃት በማድረስ ግን ያው ያላስተካከለው ያልተሻገረው ችግር ነው ይገኛል። ያው እንግዲህ ከመነሻውም የርዕዮተ ዓለም አድርገው የተነሱበት ጉዳይ ነው ለዚህ ችግር ያበቃው። ወደ ሰሜን ወሎ አካባቢ ወዳሉ መረጃዎች ስንሄድ በሰሜን ወሎ ደጋማ አካባቢዎች ውጊያዎች ቀጥለዋል። በሰሜን ወሎ ደጋማ አካባቢዎች በጋሸና ቀጠና በተለይ በዋድላ በመቄት በዳውንት አካባቢ ዛሬም ውጊያዎች እንደቀጠሉ መረጃዎች ገልጸዋል።
ከነዚህ መካከል በዳውንት ወረዳ 02 ቀበሌ ተብሎ በሚጠራው አካባቢ ከማለዳ ጀምሮ ከባድ ውጊያ እየተደረገ እንደነበር የመረጃ ምንጮች ገልጸዋል። በተለይ ልዩ ስሙ ቦዳ በተባለ ቦታ በሌሊት በሶስት አቅጣጫ በመንቀሳቀስ ፋኖን ከበባ ውስጥ ለማስገባት ጥቃት ከከፈተ መከላከያ ሚሊሻና አድማ ብተና ጋር በተደረገ ውጊያ የአጸፋ ምላሽ ጉዳት ደርሷል። ፋኖ ለሰዓታት የአጸፋ ምላሽ በመስጠት ከበባውን ሰብሮ በመውጣት የአጸፋ ምላሽ ሰጥቶ ያልታወቀ ጉዳት ደርሷል ያሉት የመረጃ ምንጮች በዚህ ሌሊት በተሰጠ ጥቆማና በተሰጠ ስምሪት የተንቀሳቀሰው ኃይል ከበባ ለማድረግ ቢሞክርም በአጸፋ ምላሽ ጉዳት አስተናግዷል። ይህንን በተመለከተ ዘመቻው ከሽፏል። ፋኖም ከበባ ሰብሮ ወጥቷል። ጉዳቶች እንደደረሱ መረጃዎች ገልጸዋል። በዚህ ውጊያ ላይ የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት በውል አልታወቀም ያሉት የመረጃ ምንጮች ቀደም ብሎ ከዚሁ ቦዳ ተብሎ ከሚጠራው አቅራቢያ ባሉ እንደ ጋግቢያ እንዲሁም ደግሞ ማጎት ተብለው በሚጠሩ አካባቢዎች ከዥጣ ወንዝ ድረስ ተመሳሳይ ዘመቻዎች እንደነበሩ መረጃዎቹ ጠቁመዋል። ውጊያው ከዋድላ እንዲሁም ደግሞ ከመቄት ቆላማ አካባቢዎች ጋር የተያዘ የክላስተር ዘመቻ እንደሆነም በተደጋጋሚ ተገልጿል። ቦዳ ተብሎ በሚጠራው አካባቢ የአካባቢ ሚሊሻ፣ መከላከያና አድማ ብተና አሁን አካባቢውን ለቀው ወጥተዋል፣ ወደ ኩርባ ተመልሰዋል ተብሏል። ወደ ሌሎች መረጃዎች እንቀጥላለን። ወደ መቄት የሚወስደን መረጃ አስከትላለሁ። በሰሜን ወሎ መቄት ወረዳ በተለያዩ አካባቢዎች ዛሬ ውጊያዎች ሲደረጉ ውለዋል። አንደኛው ከጋሸና ወደ መቄት በሚወስደው ዋናው መንገድ አቅራቢያ መለይ፣ ወቄጣ፣ አርቢት ተብሎ በሚጠሩ አካባቢዎች ሲሆን ሁለተኛው ደግሞ በመቄት ቆላማ አካባቢዎች በሆኑት አንዱ መስቀል ተብሎ በሚጠራው አስቸጋሪ መልክዓ ምድር ባለው አካባቢ ነው ውጊያ ሲደረግ የዋለው። መለይ እና አርቢት አካባቢ የነበረው ውጊያ በዋናው መንገድ አካባቢ የተደረገ ሲሆን ከጋሸና በቅርብ ርቀት እንደነበር የገለጹት የመረጃ ምንጮች ይህ ውጊያ እስከ ግማሽ ቀን ቀጥሎ ነበር። በውጊያው የደረሰው ዝርዝር ጉዳት ግን እስካሁን አልታወቀም። መስቀል ተብሎ በሚጠራው አካባቢ ከተንቀሳቀሰ እግረኛ ጋር በተደረገው ውጊያ ደግሞ ወታደራዊ ኪሳራ ደርሷል። ወደ አካባቢው ከሰዓት በኋላ አምቡላንሶች ተጨማሪ ኃይል መላኩን የዓይን እማኞች ገልጸዋል። መስቀል ተብሎ በሚጠራው አካባቢ በሌሊት የተንቀሳቀሰው የመከላከያና የሚሊሻ ኃይል በፋኖ ይዞታዎች ላይ ከበባ ለማድረግ የሙከራው ማድረጉን ተከትሎ ነው ይህ ከባድ ውጊያ የተቀሰቀሰው። የመልክዓ ምድር ሁኔታውን በመጠቀም ፋኖ ተከታታይ የአጸፋ ምላሽ ሰጥቷል ተብሏል። ግዳጅና ስምሪትን በተመለከተ ከወጡ መረጃዎች መካከል ከግዳጅና ከስምሪት ቀጠና ጋር በተያያዘ ወታደሮች፣ አድማ ብተናዎች፣ የሚሊሻ አባላት ወደ ፋኖ ስለመቀላቀላቸውም መረጃዎች ጠቁመዋል። ባለፉት 3 ቀናት በተለያዩ ቀጠናዎች ከግዳጅ ላይ የሚገኙ የመከላከያ የሚሊሻና አድማ ብተና አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ወጥተዋል። በሞጣና ግንደወይን አካባቢ የሚሊሻ አባላት ወደ ፋኖ ሲቀላቀሉ፣ በምዕራብ ወሎ አማራ ሳይንት ቀጠና ደግሞ የመከላከያ አባላት እንዲሁም ደግሞ መስመራዊ አዛዥን ጨምሮ ወደ ፋኖ ተቀላቅለዋል። በአማራ ሳይንት ቀጠና ወደ ፋኖ ከተቀላቀሉት ውስጥ የሻምበል መሪና አጃቢ ወታደሮች ይገኙበታል። ስናይፐርን ጨምሮ ሌሎች የነፍስ ወከፍ መሳሪያዎችን እንደ ክላሽንኮፍ፣ የወገብ ትጥቅና የደረት ትጥቅን ጨምሮ ይዘው ነው ወደ ፋኖ የተቀላቀሉት። በሌላ ቀጠና በተመሳሳይ ከስምሪትና ግዳጅ ቀጠና በመውጣት ወደ ፋኖ የተቀላቀሉ የሚሊሻ አባላት መኖራቸውም ተሰምቷል። በደብረታቦር እስቴ በ5 የመከላከያ አባላት ወደ ፋኖ መቀላቀላቸውም ታውቋል። የተቀላቀሉት ከነሙሉ ትጥቃቸው እንደሆነ የመረጃ ምንጮቹ ገልጸዋል። በተለያዩ አካባቢዎች ወደ ፋኖ የተቀላቀሉ የሚሊሻ አድማ ብተና የመከላከያ አባላት በፋኖ ደማቅ አቀባበል ተደርጎላቸዋል ተብሏል። ይህ በእንዲህ እንዳለ ፋኖ በሚቆጣጠራቸው የተለያዩ ቀጠናዎች በሚገኙ ትምህርት ቤቶች የትምህርት ስርዓት ሳይስተጓጎል የ6ኛና የ8ኛ ክፍል ብሔራዊ ፈተናዎች እንዲሰጡ እየተደረገ መሆኑን ከየአካባቢ የወጡ መረጃዎች ያሳያሉ። ፋኖ የአካባቢ ሰላምና ደህንነት በመጠበቅ የድርሻውን እየተወጣ እንደሆነ ከየአካባቢው ከፋኖ የተላኩ መረጃዎች ያሳያሉ። በተለያዩ ቀጠናዎች የሚገኙ የፋኖ አባላትና የፋኖ መሪዎች በላኳቸው መረጃዎች ለመገንዘብ እንደተቻለው ባለፉት ቀናት የ6ኛ ክፍል ብሔራዊ ተፈታኞች ተረጋግተው ፈተና መውሰዳቸውን ገልጸው ዛሬ ደግሞ የ8ኛ ክፍል ተፈታኞች እንዲፈተኑ ለመምህራን፣ ለተማሪዎች አስፈላጊው የደህንነት ጥበቃ እየተደረገ እንደሆነ መረጃዎቹ ገልጸዋል። ይህም የሚያሳየው ፋኖ ያለበትን ህዝባዊ ኃላፊነት ለመወጣት ጥረት እያደረገ እንደሆነ ተገልጿል። ከነዚህ መረጃዎች መካከል ወደ ሱዳን የሚወስደን የመጨረሻውን መረጃ ወደ እናንተ አደርሳለሁ። የሱዳንን ጉዳይ በተመለከተ ዩናይትድ አረብ ኤሚሬትስ በዓለም አቀፍ ደረጃ ለፍርድ መቅረብ አለባት፣ ዓለም በዩናይትድ አረብ ኤሚሬትስ ላይ እርምጃ ሊወስድ ይገባል ሲሉ ማታሲም አሊ እና ዮናህ ዲያመንድ የተባሉ 2 የደህንነትና የሴኪዩሪቲ ተመራማሪዎች ባወጡ ጽሁፍ አሳውቀዋል። ጀስት ሴኪዩሪቲ በሚል ገጽ ላይ ባወጡ ጽሁፍ የተለያዩ ጉዳዮችን አንስተዋል። የሱዳንን ጉዳይ ለመፍታት መፍትሄው ይሄ ነው ብለው ባሳዩበት መፍትሄ መንገድ
የዩናይትድ አረብ ኤሚሬትስ ለፍርድ መቅረብ አለባት ብለዋል። የሱዳን ድንበር ተሻጋሪ አመፅ መገበያያ ሆናለች ያሉት እነዚህ ባለሙያዎች ውጤታማ ምላሽ ለመስጠት የጥፋቱ ምንጮች ላይ ማነጣጠር ያስፈልጋል ብለዋል። እንግዲህ ሱዳንን በተመለከተ የእርስ በርስ ጦርነት ብቻ አይደለም ዓለም አቀፍ እጆች አሉበት በሚል መከራከሪያ ያቀረቡት እነዚህ ምሁራን እስካሁን የተደረጉ የዲፕሎማሲ ጥረቶች ሙሉ በሙሉ ሊከሽፉ የቻሉት የሱዳን ጦርነት በሁለት ሀገር በቀል ኃይሎች በአልቡርሃን እና በደጋሎ መካከል ብቻ እንደሚደረግ ግጭት ተደርጎ ብዙ ዓለም ስለሚመለከተው ነው። ነገር ግን ዋናው እውነታ ጦርነቱ በውጭ ኃይሎች፣ የወርቅ ነጋዴዎች፣ የጦር መሳሪያ ነጋዴዎች፣ የቅጥረኛ ወታደር አቅራቢዎች እና የጂኦፖለቲካ መድረክ ፉክክር የሚደረግ ጦርነት ስለሆነ ችግሩ ያለው ከዚህ ነው ሲሉ ይገልጻሉ። በካርቱም እና በአልፋሻር ወይም ደግሞ እንግዲህ በኮርዶፋን የዚህኛው ይዞታ ነው የደጋሎ ይዞታ ነው አልፋሻር ባሉ መድረኮች ብቻ የሚፈታ አይደለም። በዓለም አቀፍ ደረጃ እንደ ዱባይ፣ አቡዳቢ ያሉ የገንዘብ ማጠቢያዎችን ማነቅ፣ ጎረቤት ሀገራት ያሉ ኮንትሮባንድ መስመሮችን መዝጋት፣ በሮም ስምምነት መሰረት የውጭ ተዋናዮችን በሕግ ተጠያቂ ማድረግ የጥፋቱን ምንጭ ለማድረግ ያስፈልጋሉ። በዚህ ላይ እንግዲህ በርካታ ጉዳዮችን አንስተዋል። ዓለም አቀፍ ጥፋት መድረክ ሆኗል የሱዳን ጉዳይ። ይህ የሆነው ደግሞ ዓለም ዩናይትድ አረብ ኤሚሬትስ ላይ እርምጃ ባለመውሰዱ ነው የሚሉት እነዚህ ተመራማሪዎች። ዩናይትድ አረብ ኤሚሬትስ ለፈጥኖ ድራሽ ኃይሎቹ ለአርኤስኤፍ የጦር መሳሪያ የኮሎምቢያ ቅጥረኛ ወታደሮችን በድብቅ የምታቀርብ ሲሆን ይህም ሂውማን ትራፊኪንግ መረብ ከመጣስ እስከ ትልቅ ዓለም አቀፍ የጦር ወንጀል ነው። ዓለም ግን ይህንን እያየ ዝም ብሏል ብለዋል። ሌላው ዩናይትድ አረብ ኤሚሬትስ በረድኤት ድርጅቶች ስም በሂውማኒታሪያን ሲምቦልስ እንደ መሸሸጊያ እየተጠቀመች ሲሆን በዓለም አቀፍ ሕግ በሮም ስምምነት መሰረት የጦር ወንጀል እየፈጸመች እንደሆነ ዓለም ሊያውቅና ሊጠይቅ ይገባል ብለዋል። የኮሎምቢያ ቅጥረኛ ወታደሮች በዩናይትድ አረብ ኤሚሬትስ ወታደራዊ ተቋማት ውስጥ ስልጠና ካገኙ በኋላ ወደ ዳርፉርና ወደ ሱዳን ይገባሉ። ይህም እንግዲህ የታወቀ የዓለም አቀፍ የጦር ወንጀል ነው ሲሉ ይህንን አንስተዋል። ጀነራል አልቡርሃን መደበኛ ጦሩም በኩል ከግብፅ እና ከቱርክ፣ ከኢራን፣ ከሳውዲ አረቢያ የሚያገኛቸው የላቁ ድሮኖችን በመጠቀም ውጊያውን ቀጥሏል። ይህም በሲቪሊያን ላይ ከባድ ጉዳት እያደረሰ ነው። መፍትሄው ሲያመላክቱ መፍትሄው ተኩስ አቁም ስምምነቶችን ማስፈጸም፣ በውጭ ባሉ የገንዘብ ማጠቢያ ድርጅቶች ላይ ማዕቀብ መጣል፣ የጦር መሳሪያ ማዕቀብ ክትትል ማጥበቅና ዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ ላይ እንደ ዩናይትድ አረብ ኤሚሬትስ ያሉ ሀገራት ላይ የእስር ትዕዛዝ ማውጣት መፍትሄ ሊሆን ይችላል ብለዋል። ከዛ ውጭ በደጋሎና በአልቡርሃን መካከል በሚደረግ የጠረጴዛ ውይይት የሱዳን ጦርነት አይቆምም ብለዋል። እንግዲህ በተደጋጋሚ ያው የሱዳን ጦርነት ላይ በርካታ የውጭ እጆች እንዳሉበት ሲገለጽ ነበር። እነዚህ ምሁራንም ይህንን አረጋግጠዋል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መድረክ እስከምንገናኝ መልካም ጊዜ